السلام عليكم ورحمة الله وبركاته. سلام دسناتشي ودي عبد الله بيسويش كل سلام كل ملكام كني قال الحمد لله كل سلام نو نانتم بيالاتشو بسلاماتشي بزالني ودنا تكبراتشو ተመልካቾች ለዛሬ ያስኩላችሁ ቤቱ ከማለቁ በፊት እንግዲህ ቻክ እየተሰራ ነው እንደምትመለከቱት። እንዲሁም ጂፕሰም ኮርኒስ በመታወት መልኩ የሚያምር የሆነ ዲዛይን በዋይፋይ እየተሰራ ያለ ቤት ነው። ቤቱ ከማለቁ በፊት የቤቱ የመጀመሪያ ጭቃው ምን ነበር፣ እንዲሁስ እንዴት ነው ቻክ የተሰራው የሚለውን አስቀድሜ ከማለቁ በፊት ላሳያችሁ ብዬ ነው። ብዙ ጊዜ እንደምነግራችሁ እንግዲህ ስለ ቻክ ሲነሳ የማቴሪያል ፍጆታው በልስንና እንዲሁም ደግሞ ጠቅጠቅ ሲሆን እንዲሁም ልጥፍ ሲሆን የሚወስደው የማቴሪያል ሰፊ የሆነ ልዩነት አለው። ቤቱ እንግዲህ እንደምትመለከቱት ልስን ነው። በዚህ መንገድ እንግዲህ አሪፍ ሆኖ የተሰነ የሆነ ግድግዳ ነው። ከልስኑ ላይ ነው እንግዲህ ቻክ በዚህ መንገድ እየተሰራ ያለው ማለት ነው። ውድ ተመልካቾች ቤቱ ልስን ከሆነ ጂፕሰም የማይሰራ መስሎ የሚታያችሁ አንዳንድ በኮሜንት ስለማነብ ነው ይሄን ቪዲዮ የሰራሁላችሁ። ስለዚህ ልስንም ቢሆን ቻክ መሰራት ይችላል። ጥቅጥቅም ቢሆን እንደዛው፣ ልጥፍም ቢሆን በዚሁ ልክ ቻክ መሰራት ይችላል ማለት ነው። ልዩነቱ ምንድነው? ልስን ሲሆን የማቴሪያል ፍጆታው ይቀንሳል ማለት ነው። ጥቅጥቅ ከሆነ ደግሞ በጥቅጥቅ ልክ ስለሆነ ማቴሪያል የሚወስደው ማቴሪያል ይጨምራል ማለት ነው። ስለዚህ ያላቸው ልዩነት ይሄ ነው። ውስጡ ጥቅጥቅ የሚሆን ከሆነ ማቴሪያል የሚጠይቅ ነው የሚሆነው ማለት ነው። በልስኑ ላይ ከሆነ ይቆጥባል። ያላቸው ልዩነት ይሄ ነው እንጂ ሁሉም ቻክ መሰራት ይችላል። እዚህ ቤት ላይ እንግዲህ እንደምታዩት ኮርኒሱ በዚህ መንገድ እንግዲህ አልቋል። ከወገብ በታች ያሉ እንግዲህ ቻኮች ናቸው። ስራ የመለቃቀም ስራ ነው የሚቀረው። ሲያልቅ ደግሞ ሙሉውን የማሳያችሁ ነው የሚሆነው። ሌላው ነገር እዚህ ጋር እንደምትመለከቱት የፈረሰ አለ። ይህ አጭር ነበር። ከዚህ ማገር በላይ ያለው በዚህ መንገድ እንግዲህ እኛንን የቆረጥ ነው። ያ ማለት ምንድነው? ይህ ኮለን ነው የሚሆነው። ከዚህ ሆኖ ወደ መኝታ ክፍል ቀጥታ ያሳያል አሰራሩ ማለት ነው። ቀጥታ ወደዛ እንዳይታይ በዚች እንጨት ልክ ወደ ታች ቋሚ ሊሾ ተቆፍሮ ቋሚ ቆምና ይቺ ተስተካከላለች። የመኝታ ቤቷ ትይዩ አትሆንም ማለት ነው። ያቺ ታሳቢ ተደርጋ ነው ይሄንን የተቆረጠው። ኮለን ይሰራል። መጨረሻ ላይ የምታዩት ነው የሚሆነው። ስለዚህ እንደዚህ አይነት ስራዎችንም ጥገና የተደረገባቸውና የተስተካከሉ የሚሰራ የሆነ ስራ ነው እንግዲህ ያሳየኋችሁ ያለው። እስኪ ሌሎችም ክፍሎች ላይ የተሰሩትን ዲዛይኖችን የማሳያችሁ ነው የሚሆነው። ቪዲዮውን ላይክ አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ላይክ ሼር ማድረጋችሁን አትርሱ። ሌላው ኮሊደር ነው። እንግዲህ ኮሊደር ጋር ስትመጡ ደግሞ እንደምትመለከቱት ቦርዱ በዚህ መንገድ ተደርድሯል። እንግዲህ ቻክ ምናምን ሊሰራ ነው። አቀማመጡ እንግዲህ ዲዛይኑ ይሄን ይመስላል የኮሊደሩ። ሌላው ነገር ምንድነው? እዚህ ጋር እንደምትመለከቱት ጭቃው በዚህ መንገድ የተሰነጠቀው የመብራት ቀበራዎችን ለመቅበር ነው። ቤታችሁን ከማስመረጋችሁ በፊት የመብራት ቀበራዎችን አስቀድማችሁ ማስቀበር አለባችሁ ብዬ በተደጋጋሚ ቪዲዮዎችን የምሰራላችሁ እንደዚህ አይነት ነገሮች እንዳይፈጠሩ ነው። አሁን ይሄ ግዴታ የመብራት ገመዱን ለመቅበር ሲባል ነው ከልስኑ ላይ ወይም ከምርጉ ላይ በዚህ መንገድ የሚሰነጠቀው ማለት ነው። እንደዚህ ሆኖ ነው እንግዲህ መጀመሪያ ካልተቀበሩ ተሟልቶ በዚህ መንገድ መቀበር ይችላል። ምናልባት ሳታስቀብሩ ያለፋችሁ ካላችሁ እንደዚህ ተደርጎ የመብራት ገመዶቹ እንደ አዲስ መዘርጋት ይችላሉ ማለት ነው። ሌላው እንግዲህ በዚህ መንገድ ያው ቦርዱም እንደምትመለከቱት ቻክ ምናምን ነው የሚቀረው። ኢንሻአላህ ያው በቅርብ የሚያልቅ ነው የሚሆነው። ታውታላችሁ አልቆ ወደ ሌላኛው ክፍል ያሉትን ደግሞ የማሳያችሁ ነው የሚሆነው። አብራችሁ ይቆዩ። ውድና የተከበራችሁ ተመልካቾች መኝታ ክፍል ላይ ደግሞ ይህ ዲዛይን ነው ያረፈው። እንዴት አያችሁት? እንግዲህ የምታዋቸውን ስራዎች ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። ይህ የመኝታ ቤት የሆነ ዲዛይን ነው። ማሻአላህ ተባረከላህ። አምፖሎቹ ሁሉ ነገር ሲገጣጠሙ ቀለም ሲቀባ ደግሞ ይበልጥ በጣም ነው የሚያምረው። እንዲሁም ገና ማሰራት ላሰባችሁ እኔ የማቀርብላችሁ ቪዲዮዎች ላይ በመመልከት ለቤታችሁ የምትመርጧቸውን ዲዛይኖች መርጣችሁ ማሰራት ትችላላችሁ ማለት ነው። የትኛውንም ባለሙያ እነዚህን ዲዛይኖች እየመረጣችሁ ከሌላም ቦታ ቪዲዮዎችን እንደዚህ ተመልክታችሁ ብቻ መውጣት የለባችሁም። የቤቶችን አሰራር ብዙ ነገሮችን ማስተዋል ይኖርባችኋል ማለት ነው። ምክንያቱም ሁላችሁም በተለይ በውጭ ያላችሁ ማንኛውም ሰው አላማ
የመጀመሪያ የሚሆነው ቤት መስራት ነው የሚሆነው። ስለዚህ እንዲሁ ቪዲዮ አይታችሁ መውጣት ብቻ ሳይሆን ማስተዋል ያለባችሁና የምትፈልጓቸውን ነገሮች ማግኘት ይኖርባችኋል። ባይኖር እንኳን በጥያቄ መልኩ ማቅረብ ይኖርባችኋል ማለት ነው። ወደ ዕቃ ክፍል ስንመጣ ደግሞ ፕላስቲክ ነው የተደረገው። ይህ ደግሞ እንግዲህ የባለቤት ፍላጎት ነው። በዚህ መንገድ እነዚህ ፕላስቲክ ኮርኒስ ነው የተሰሩት። ዲዛይኑም የምትመለከቱትን ይመስላል። ይሄው ነው እንግዲህ ስራዎች በፍላጎታችሁ። ፕላስቲክ ኮርኒስ ተፈልጋችሁ በፕላስቲክ፣ ጅፕሰም ስትፈልጉ በጅፕሰም በፈለጋችሁት ማሰራት ትችላላችሁ ማለት ነው። ስለ ፕላስቲክ እና አሪፍ ዲዛይኖችን እንግዲህ ሰሞኑን እያሳየኋችሁ ያለው ማሰራት ስታስቡ ዲዛይኖችን መምረጥ ትችላላችሁ። ግድግዳ ሙሊቱን ቻኩን ስታዩት እንደዚህ ሞር ደግሞ በአካል ብታዩት በጣም ነው የሚያምረው ከካሜራ በላይ ማለት ነው። የጭቃ ቤት አይመስልም፣ ብሎኬት ቤት ነው የሚመስለው። በጣም ነው የሚያምረው ማሻአላ። ወደ ልጆች መኝታ ክፍልም ስንመጣ የልጆች መኝታ ክፍልም እንግዲህ እንደምትመለከቱት ፕላስቲክ ነው የተሰራው። ይሄም ፍሬሞቹ ሁሉ ተገጣጥመዋል። የቤት እንግዲህ ወደ ፊኒሽንግ እያለቀ ያለ ነው። የተወሰኑ ስራዎች ናቸው። ከዛ ወደ ቀለም ነው ግድግዳው ከደረቀ በኋላ። ሌላው ነገር ስለ ቀለም ቅብ የምላችሁ ነገር ይኖራል። ቀለም ቤቱ እንዳለቀ ቻኩ ወዲያውኑ አታስቀቡ ማለት ነው። ምክንያቱም ቤቱ ግድግዳው ከደረቀ በኋላ ቢሆን የምትሰጡት የሚቀባው ቀለም ፍክት ይላል ማለት ነው። ስለዚህ ግድግዳው በደንብ ከደረቀ በኋላ ቀለሞች ቢቀቡ አሪፍ ነው። ምናልባት እናንተ ቸኩላችሁ ቶሎ ባለሙያ ማልቀባላችሁ ሲል ራሳችሁ ባለሙያው ራሱ የትኛውን ባለሙያ ያ ማን የሰራው መባሉ ስለማይቀር እዛ ላይ የሆነ ስሙ እንዲጠፋ አይፈልግም። ለዛ ሲባል ያዘገያል ግዴታ ማለት ነው። ያንን እንደ መጥፎ ጎን እንዳትመለከቱት፣ ጥቅሙም ለራሳችሁም ጭምር ስለሆነ ማለት ነው። ለዛም ነው እንግዲህ በደንብ ደርቆ ሲቀባ በጣም ነው ፍክት የሚለው ማለት ነው። ስለዚህ መድረቅ ይኖርበታል። ውድ ተመልካቾች እንግዲህ ያው ልስን ቤት ቻክ እንደሚደረግ እንዲሁም ማቴሪያል ደግሞ ከጥቅጥቁ የተሻለ እንደሚሆን ነው እንግዲህ እዚህ ቪዲዮ ላይ የተመለከታችሁት። ኢንሻአላህ ሙሉ አልቆ ደግሞ የምናየው ነው የሚሆነው ማለት ነው። ቪዲዮውን ላይክ አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ኢንሻአላህ እንዲሰራላችሁ የምትፈልጓቸው ጥያቄዎችም ካሉ መጠየቅ ትችላላችሁ። ኢንሻአላህ ጥያቄዎቻችሁን በቪዲዮ መልኩ እያደረግኩ የማቀርብላችሁ ነው የሚሆነው። ለዛሬው ይሄንን ይመስላል። በያላችሁበት ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላህ ወበረካቱ።